ሩታዬ ግን ሩታዬ የምር ትልቅ ስህተት ነው የሰራሽው ማለት ነው። እንዴት ብለሽ ለውሽሚት እንደዚህ እንድትሆን እንደፈለገች እንድትሆን ፍቃድ የምትሰጫት? የምር ሩታዬ እዚህ ጋር ትልቅ ስህተት ነው የሰራሽው ብዬ ማምነው እኔ። የፈለገ ቢሆን ትዳራችሁ መሀል ውስጥ ገብታ እየበጠበጨቻችሁ ያጣላቻችሁ እሷ ናት። ቢያንስ አንቺ ባትፈልጊው እንኳን ከእሷ ጋር እንዲሆን ሙሉ ፍቃዱን መስጠት አልነበረብሽም። በፍጹም መስጠት አልነበረብሽም። ምክንያቱም እሷ ይሄን አክል እንድታገባው ፍቃድ ስትሰጫት በጣም ነው ደስ ያላት ማለት ነው የተደሰተችው። እና እዚህ ጋር ትልቅ ስህተት ነው እየሰራሽው ማለት ነው። ምክንያቱም መጣላት እንዳለ መታረቅም ሁላ አለ። ሩታዬ ዛሬ አንቺ ተናደሽበት ተበሳጭተሽበት ሊሆን ይችላል፣ ግን መጣላት እንዳለ መታረቅም አለ። መሀላችሁ ላይ ልጅ አለ። ልጃችሁ ነገ ያስታርቃችኋል። እና ይሄ ነገር ስላለ አንቺ ይህንን ማረግ አልነበረብሽም። እዚህ ጋር ትልቅ ስህተት ነው እየሰራሽው ሩታዬ ማለት ነው። ይቺ ደግሞ ውርጋጥ የሆነ ተዋጠገጥ ሄርሜላ ማለት ነው። የሰው ትዳር ውስጥ ገብታ ከበጠበጠች በኋላ እንዲህ ካመሰቃቀላችሁ በኋላ የአንቺን ፍቃድ ደግሞ የምጥቀም የፈልገው አንቺ ሙሉ ለሙሉ አትፈልጊውም? እርግጠኛ ነሽ? በአፍሽ የምታወሪው ከልብሽ ነው? ኧረ እባክሽ ሌላ የለሽም? ሌላ የምታወሪው የለሽም? የኔ ውሽሚት ከልብሽ ነው ሩታን ይህንን ጥያቄ የምትጠይቂያት? አንቺ ሆንሽ ውርጋጥ ማለት ነው። ይህን ጥያቄ አሁን ለሩታ ከልብሽ ነው የምትጠይቂያት? ህይወታቸው ውስጥ ከገባሽ በኋላ ህይወታቸውን ካመሰቃቀልሽ በኋላ ይሄ ሁሉ ድርጊት ካረግሽ በኋላ ይሄንን ጥያቄ ለሩታ መጠየቁ ለምን አስፈለገ? አንቺ ማትረቢ ማለት ነው። የምር ሩታዬ ግን አጥፋ ትበልጥሻለች። ደግሞ እርግጠኛ ሆኜ የምነግርሽ ማለት ነው አንቺ ውሽሚት፣ እርግጠኛ ሆኜ የምነግርሽ መቼም ቢሆን የጊዜ ጉዳይ ነው እንጂ አብርሽ ከአንቺ ጋር አይቀጥልም። እርግጠኛ ሆኜ የምናገረው ማለት ነው። ነጊም ይሁን ከነገ ወደ ሩታ መመለሱ አይቀርም። ምክንያቱም መሀላቸው ላይ ልጅ አለ። አንቺ ገብተሽ ትዳራቸው ብታመሰቃቀይም ብትለያያቸውም ይሄ እድል ደግሞ እውነቱን ስነግርሽ የአንቺም ህይወት ላይ ነገ ያጋጥመሻል። ገብቶሻል? የሰው ህይወት ያመሰቃቀልሽ አንቺ ይሄንን ህይወት ደግሞ ለአንቺም ነገ እንደሚገጥምሽ እኔ እርግጠኛ ነኝ። በጣም ነው ያናደደችኝ። ቤተሰብ ሲሪየስ እንዴት ደፍራ ነው አንቺ አትፈልጊም? የምር እኔ ከዚህ በኋላ ምንም አይነት ነገር በኋላ ኦዲየንሶችም ቢሆን ማንም እኔ ላይ መጥቶ መናገር አይችልም። እንደፈለግኩት ማድረግ እችላለሁ አላልሽም? እስካሁንስ እንደፈለግሽ እያረግሽ አልነበረ? ምን እያረግሽ ነበር? ስነ ስርዓት ይዘሽ ይሄ ባለትዳር ነው፣ ይሄ ልጅ የልጅ አባት ነው፣ ከሱ ጋር እንዲህ መሆን የለብኝም እያልሽ